ወላጆቻችን የኛን ዓለም እኛም የወላጆቻችንን ዓለም ባለማወቃችን ብዙ ወጣቶች የበታችነት ደግሞም የብቸኝነት ስሜት እየተሰማቸው ራሳቸውን ሲጎዱ ይታያል። ለዚህ ነው ይህንን ድምፅ መስማት የሚያስፈልገው። አንተ የኔ ነህ የሚል አምላክ አለን። አንተ የኔ ነህ የሚል አፍቃሪ አባት አለን። በተለይ ወጣቶች ቤተሰቦቼ እኮ የኔን ዓለም አያውቁት፣ ቤተሰቦቼ እኮ እኔ ዓለም ጋር አይተዋወቁ፣ አብረውኝ ይኖራሉ እንጂ እኮ አይረዱኝም፣ በዚህ ምክንያት ብቻዬን የሆንኩ ነው የሚመስለኝ ብለው ብዙዎች ሆድ እየባሳቸው ግራ እየገባቸው ብቸኝነት እየተጫናቸው አንዳንዶቹ ወደ ሱስ ከፍ ሲል ደግሞ አፍቃሪ የሌላቸው እየመሰላቸው ከአንዱ ወደ ሌላው ከአንዱ እቅፍ ወደ ሌላ እቅፍ ሲንከራተቱ ይታያሉ። እጅግ ከፍ ሲል እነዚህ ነጥቦች ራሳቸውን ይጎዳሉ፣ በራሳቸው ላይ አንዳች ነገር ያደርጋሉ። ወጣቶቹ የእናንተን ዓለም ሊንቁትና ሊያንቋሽሹት ይችሉ ይሆናል። እናንተም የወላጆቻችሁን ዓለም እንደ ኋላ ቀር ትቆጥሩት ይሆናል። በዚህ መካከል በሚፈጠረው ክፍተት ተቷትቷችሁ እናንተም ብቻችሁን እነሱንም ለዓለማቸው ትታችሁ በብቸኝነት ምክንያት ድብታ ይዟችሁ ይሆናል። ጭንቀትም ገብቷችሁ ይሆናል። ግን አንድ እውነት እንንገራችሁ፣ እነዚህ የጠቀስናቸው ሁሉ የኔና የእናንተን ዓለም ባያውቁት የተወደደ መድኃኒታችን ኢየሱስ ክርስቶስ የእናንተን ዓለም ያውቀዋል። የእኛን ዓለም ቀምሶታል። አስተውሉ ወጣቶች፣ ይህ የተዋረደውን ሥጋችንን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆን የኔና የእናንተን ሥጋ ተዋህዶታል። ወደ ሰውነታችን ገብቷል። የኔና የእናንተን ሥጋና ደም ተካፍሏል። የኔና የእናንተን ዓለም ያውቀዋል። የኔና የእናንተን ዓለም በሚገባ አጣጥሞታል። ከኔና ከእናንተ መካከል በረት አካባቢ የተወለደ ማን ነበር? ከኔና ከእናንተ መካከል ሽታና ክርፋት ያለበት ውስጥ የተወለደ ማን ነበር? የመጨረሻውን መተው፣ የመጨረሻውን መረሳት፣ የመጨረሻውን መገፋት እንደ አምላካችን የቀመሳለ ይመስልሃል? እህቴ ሆይ ተገፍተሻል። እንግዲያውስ መገፋትን አምላክሽም ቀምሶታል። ወንድሜ ሆይ ብቻህን ተትተሃል። ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። የመገፋት ጥጉን የመጠላት ጥጉን መድኃኒታችን ኢየሱስ ክርስቶስ አጣጥሞታል። እግዚአብሔር በላይ በሰማይ ሆኖ እኛን በታች በምድር አስቀምጦ የኮራብን እንዳይመስልን የተዋረድነውን መዋረድ እንኳን ቀምሶታል። ተትተሃል፣ መተውን ቀምሶታል። ተገፍተሃል፣ ከመገፋትም በላይ ተገፍትሯል። ድሃ ሆኗል፣ የመጨረሻውን ድህነት አጣጥሟል። ዓለማችንንማ በደንብ በሚገባ አጣጥሞታል። እንዴ መቃብራችንን እንኳን ሳይቀር እኮ ቀምሶታል። የመጨረሻው አፈር አይደል? ድንጋያችንን እንኳን ተንተርሶታል። ሞትህን እንኳን ቀምሶታል። እግር በእግር ሲኦል እንኳን ሳይቀር ተከትሎሃል። ታዲያ ምንድነው? ልክ ነው። አንዳንዶች ዓለማችንን ላይረዱት፣ አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። አንዳንዶች ስሜቴ፣ ፈቃዴ፣ ዝንባሌ፣ ድካሜ ሊረዱልኝ እኮ አልቻሉም አካባቢ ላይ ያሉ ሰዎች ብለው ሆድ ይብሳቸዋል። በዚህ ምክንያት ሱሰኞች ይሆናሉ። በዚህ ምክንያት ቁማርተኞች ይሆናሉ። በዚህ ምክንያት ቤታቸውን ይዘጋሉ። በዚህ ምክንያት ራሳቸውን እንኳን ሳይቀር ያጠፋሉ። ወገኖቼ ግን አንድ ነገር እንንገራችሁ፣ ስሜታችንን፣ ፈቃዳችንን፣ ዝንባሌያችንን እንኳን ብቻ አይደለም፣ ፈተናህን ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን እንዲህ የሚል የእግዚአብሔር ቃል አለ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል ዕብራውያን ምዕራፍ 4 ላይ። ልድገመው፣ በነገር ሁሉ እንደኛ ስለተፈተነ ይላል። ጎበዝ፣ እኔና እናንተ ከተፈተንነው በላይ ስለተፈተነ ስንፈተን ዝም አይለንም፣ ይራራልናል። ስንተው መተውን ስለቀመሰ ያውቀናል። ከኃጢአት በቀር በነገር ሁሉ ከዛስ ይራራልናል። አያችሁ፣ ድካምህን ያውቀዋል። ደክሟላ፣ ተፈትኗላ። ይሄንን ስለቀመሰ ይራራልናል። ባወጣ ያውጣው፣ እንደገባ ይውጣ፣ የራሱ ጉዳይ ሊሉ ይችሉ ይሆናል አካባቢዎች። ግን እንዳትረሳ ይራራልናል።
አንዳንድ ወጣቶች በዚህ ምክንያት ብቸኛ ይሆናሉ። እንደሱ እንዳይሆን ነው የሚራራልን ፈተናችንን እንኳን ሳይቀር መከራንም እንኳን ሳይቀር ሰው በመሆኑ በመቅመሱ ምክንያት የመራራቱ ምክንያት ሆኖልናል። እሱ ነው የኔ ነህ የሚልህ ክህሎቶቼን፣ ተሰጦቼን፣ ማንነቴን የሚያሞግሰኝ የሚያደንቅልኝ ማንም የለም ብለው ብዙ ወጣቶች መኖር ያቆሙ ሰዎች አሉ። ተፈላጊ ያጣነ ፈላጊ የሌለኝ የማንንም ትኩረት ማልስብ ምስኪን ነኝ ብለው ጭርምት ኩርምት ብለው የሚኖሩ ምናልባት ብዙ ወጣቶች ሊኖሩ ይችላሉ። ራሳቸውን በዓለም መመዘኛ ይመዝኑና በዓለም በምትመዝነው መመዘኛ ራሳቸውን ያረከሱ ማለት ዋጋ ያሳጡ። በዚህ ምክንያት ምን ሆነዋል? አንገታቸውን ቀብረዋል። እኛ ግን አንድ ነገር እናስታውሳችሁ ወጣቶች ሆይ፣ እስኪ ልጠይቃችሁ። እግዚአብሔር እንደ ሰው ያከበረው እግዚአብሔር እንደ ሰው የፈጠረው አለ? እግዚአብሔር በእጆቹ የሰራው እኔን፣ አንተን፣ አንቺንም አይደለም? እግዚአብሔር ለመላእክት እንደዚህ አድርጓልን? በአፉ ውስጥ ትንፋስ ለመላእክት እፍ ብሏልን? እንደኔና እንደና አይነት ድንቅ ፍጥረት በምድር ላይ ታይቶ ይታወቃልን? ታስበው ዘንድ ሰው ምንድነው? ሰው ምንድነው? ትሞትለት ዘንድ ሰው ምንድነው? ከሰማይ ትወርድለት ዘንድ በቤተልሔም ትወለድለት ዘንድ እርቃንህን ትሆንለት ዘንድ ችንካር ታጠልቅለት ዘንድ ሰው ምንድነው? እግዚአብሔርን ከዙፋኑ የሳበ ከሰው በቀር ማን አለ? በእጆቹ አፈር ዘግኖ ብቻ አይደለም፣ በእጆቹ ትንካር ተክሎ የችንካር ቀለበት አጥልቆ የፈጠረው እንዳንተ ያለ ማን ነው? አንተ ልዩ ነህ፣ አንተ ድንቅ ነህ። ይህንን ማንነት ዓለም በምታወጣው መስፈርት የመዘንከው ዕለት ነው ብቸኛ እንደሆንክ ደግሞም የበታች እንደሆንክ ያሰብከው። በአንድ እጅ ጣት የማይቆጠሩ ሰዎች ትኩረት ስለነፈጉ ለምንድን ነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድን ነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ አየው። ዓለምህን ተዋውቆታል። ፈተናህን ድካምህን ስላወቀ ሊራራልህ የሚችለው አምላክ አንተ የኔ ነህ ይልሃል። ደግሞም ክህሎቶችን ጸጋዎችን ማን ተናግሮት ይጨርሰዋል ከባለቤቱ በቀር? አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው ራሳቸውን እንኳን እስከ ማጥፋት ይደርሳሉ። ሰሞኑን አንድ ሕፃን ልጅ ሰምቻለሁ። እማዬ አትወደኝም ብሎ ጽፎ ራሱን ያጠፋለች። እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው እንዴ! ቢሰጡ የሚያልቅባቸው፣ ሞልቶ የሚጎልባቸው፣ ፊታቸው አብርቶ የሚወይብባቸው የዚህ ዓለም ጥቂት ሰዎች ፍቅር ነፈጉኝ ብሎ ሰው ለራሱ ክብርና ፍቅር እንዴት ይነፍጋል? እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው፣ ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣው ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባል ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሕይወት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመርነው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ። ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር
በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። የመፈቀርን ስሜት በሌሎች ዘንድ የመፈለግን ስሜት ብቻ ሲያጡ ሁሉንም ነገር የሚያጡ ምስኪን ወጣቶች ብዙ ናቸው። ከአንዱ ፍቅር ወደ ሌላ ፍቅር ህልውናቸውን ለማረጋገጥ መወደዳቸውን ለማረጋገጥ ሲሉ አንድ የማይበቃቸው ግን እንደወጡ የሚቀሩ ወጣቶች ብዙ ናቸው። ያንንም ለማየት ሲንገላቱ ሳይመለሱ የሚቀሩ ፍቅር አይደለም ጥላቻ እንኳን ያልበቃቸው ብዙ ወጣቶች አሉ። ለዚህ ነው ይሄንን ድምፅ መስማት የሚያስፈልገው። በዘላለም ፍቅር ወድጄሻለሁ። ወረት የሌለበት አፍቃሪ፣ ይልቁንም በደለኛና ኃጢአተኛ ስንሆን የበለጠም ይወደን የበለጠም ያፈቅረን። አባሃለ ወጥ ብዝህት ኃጢአት በየተበዘ ጸጋ እግዚአብሔር በደል በበዛችበት በዛ ፍቅሩ የምትበዛልን እኛ። አያችሁ፣ ጀርባ የማይሰጥ ፊት የማያጠቁር ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁት? እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። መለወጥ የሌለበት ያውነት፣ ማጣት የሌለበት ባለጠግነት፣ ደግሞስ አድሎ የሌለበት ፍቅር እንዴት ይደንቃል! አፈቅርሃለሁ የሚለው ይሄን ድምፅ ይሰሙት የሆኑ ወጣቶች እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች ስላንተ ፍቅር የተሰቀለልህ አምላክ እያለ ለምንድን ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን የምትገዩ? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እናንተ ወጣቶች ወይ ደግሞ ብዙዎቻችን ደግሞ ሁላችንም ተስማምተን ሽፍታን ጠላ የለ አጋች ንጸየፍ የለ። የተወደዳችሁ ወገኖቼ ብቸኝነትን፣ የበታችነትን፣ አፍቃሪ በማጣትን ሱሰኛ ሆነው ቁማርተኛ ሆነው ራሳቸውን በተለያየ ምክንያት ጎድተው ደግሞ ማጥፍተው የሚኖሩ ሰዎች በራሳቸው ላይ የሚሸፍቱ እንጂ ሌላ ምን ይሆናሉ? ሽፍታ ከጠላችሁ ሰው በራሱ ላይ እንዴት ይሸፍታል? አጋሽ ከጠላችሁ ሰው ራሱን በእንደነዚህ አይነት አጥፊ ነገሮች እንዴት ያግታል? ጌታችን ዲያብሎስን ከሚያህል አውሬ ካዳነን በኋላ ራሱን በተለያዩ ነገሮች የሚያደክምና የሚያጠፋ ሰው በራሱ ላይ የሚነሳሳ ጨካኝ አውሬ መሆኑ አይደል? አንበሳ ራሱን ሲበላ አይታችሁ ታውቃላችሁ? በመጠጥ እኮ ራሳችንን በላ ነው። በሱስ እኮ ራሳችንን በላ ነው። በማደንዘዣዎች እኮ ራሳችንን በላ ነው። በመርዝ እኮ ራሳችንን በላ ነው። ራሱን በልቶ የማያውቅ እንስሳ እያለ ራሱን የሚበላ ሰው ሲገኝ አሳዝን። እባብ ራሱን ሲነድፍ ሰምተን አናውቅ። ሰው ግን ራሱን መንደፍ ጀመረ። በዚህ ዘመን እባብ ራሱን ያድሳል እንጂ እንደተማርነው ራሱን አያፈርስም። ሰው ግን ራሱን ማፍረስ ጀመረ። እኮ የትኛው ዓለም ስለጠላ ነው ራስን የምጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው። በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወርቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ። አንተ ሌላ ዓለም አለ። ቅዱስ አትናቴዎስን ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ በረከቱ ይደርብንና ንገሯት ለዓለም እኔም አልወዳት ምኗ ይወደዳል? እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንድታቆሙ ሽቼ አይደለም፣ እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለችም። በጥርሶቿ ስቃል ስታበቃ በኋላ የምትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ የምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምህ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯም ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻዋ ያሳብድሃል። አትጣበቅባት፣ ትታመማል፣ በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል? እስኪ ዋት ምን ትታያለች? ምን ደስታ አላት? መከራ አለብህን? እንግዲያውስ መከራህን ከአምላክህ ጋር አብረህ ተቀበለው። እንግዲያውስ መከራሽን የክብር በርሽ አድርጊው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ
እንወርሳለን ይላል እግዚአብሔር። አብረን የቱንም መከራ ክርስቲያን እንደመሆናችን ስንቀበል በምስጋና ከተቀበልነው፣ ያለ ማጉረምረም ካሳለፍነው፣ ይልቁንም ደግሞ መንፈሳዊ ሕይወታችንን አበርትተን በደስታ ወደ መቀበል ስንመጣ አንድ ነገር እንዳትረሱ። የተወደደ መድኃኒታችን ከራሱ መከራ ከመስቀሉ መከራ ጋር ይቆጥረልናል። አብረን እንድንከብር አብረነው መከራ ብንቀበል ይላልና እግዚአብሔር ቃል እንዲህ ይላል፣ እምነት፣ ፍቅር፣ ተስፋ እነዚህ ሦስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ። ሦስቱን ነገር የረገጠ ሰው ነው በራሱ ላይ በመጠጥ በሱስ በቁማር ወይም በሌሎች ነገሮች በርካታ ነገሮች ተስፋ ቆርጦ የሚኖር። ከዚያ ከፍ ብሎ ደግሞ በራሱ ላይ አንዳች ነገር የሚያደርግ ሰው እነዚህን ሦስቱን የጨፈለቀ ሰው እግዚአብሔርን አያምነውም። ደግሞስ የዘላለም ተስፋውን ረስቷል። ደግሞስ ፍቅር የሚባል ነገር ትቷል። ከትላንት ላይ ታሪኩንና ትዝታውን ክዷል። ትላንት እንዳልተደረገለት በማኅፀን ውስጥ ደም ሆኖ አጥንት ሰክቶ ምንም ባልነበረበት ዘመን ከእናቱ ጋር አገናኝቶ የመገበውን የትላንቱን ታሪክ የረሳ ሰው ነው። አያሳዝን? ትላንትን አስታውስም፣ ነገን ደግሞ ተስፋ አያደርግም። እምነት፣ ተስፋ፣ ፍቅር ለሌለው ሰው ደግሞ ቤተ ክርስቲያን ጸሎት አታደርግም፣ ዝማሬ አትዘምርም፣ ከበሮ አትመታም። ራስን ካጠፋ አንተ ብትኖር ንስሐ ትገባ ነበር። አንተ ከሌለህ ግን ለሌላው ኃጢአት ንስሐ ትገባለህ። መጨረሻ ላይ ለሰራው ራስን ማጥፋት ግን እንዴት ትዘምርልሃለች? እንደ ድል አድራጊ ታለቅስልሃለች እንጂ ከበሮ አትመታለህ። ምክንያቱም እምነትን፣ ፍቅርን፣ ተስፋን ረግጠሃል። ግን አንድ ተስፋ አለ። በስም ጠርቼሃለሁ፣ አትፍራ፣ አንተ የኔ ነህ። ይቆየን።